እፎዬ ግራ ገብቷታል። ተስፋ ቆርጣለች። ቀብር ሄዳ ራሷን ልታጠፋ የታገለችው ባይሳካላትም እቤት የሆነ ነገር ለማድረግ አስባለች። እናቷን ሂጂ ከአጠገቤው ግጂ ብላ ወደ ላይ እንድትወጣ ካደረገች በኋላ መሳቢያው ውስጥ ምን እንዳለ ሳብ አድርጋ ፈልግ አደረገች። ገኒም አላመነቻትም ነበርና ዝም ብላ ደረጁን ቀስ እያለች የምታደርገውን መከታተል ጀመረች። በቃ ደረጃ ውስጥ ቤዛ ምንድነው ምላጭ ነበር። በሱ እጇ ላይ ቁርጣ የሆነ ነገር ለማድረግ አስባ ነበር፣ ግን አልተሳካላትም። ገኒ ግን ደረሰችላት። እንዴ ምን ሆነሽ ነው? ራስሽን ልታጠፊ ነው አሁንም ድጋሚ አለቻት። እሷ መኖር አልፈልግም፣ ተስፋ ቆርጫለሁ። የኔ የምለው ባሌ እስር ቤት ገብቷል። ልጄንም ከሞቱ አሟሟቱ ከመሞቱ ይልቅ በሳት አቃጥላ እንዳይሆን አድርጋ ሳጥታኛለች። ስለዚህ ለምንም መኖር አልፈልግም ስትል ገንዬ እኔ እናትሽ አይደለሁም ወይ? ምን ሆነሻለ? እኔን ለምን ለእኔ አትጨነቂም እና አታስቢም ብላ ብትጠይቃትም ገኒ ከዚህ በፊት ልጇ ሳትሆንና ካጠገቧ ሳትሆን እንዴት እንደኖሮች ትዝ አላትና ያለኔ መኖር እንደምትችል ያለኔ መኖር ህይወትሽን መቀጠል እንደምትችል ነገረቻት። መኖር ቢሉሽ መኖር ነው። እያለቀስኩ በየደቂቃው እያነባው ስላንቺ እየተጨነኩና እያሰብኩ ነው እንጂ እየበላሁ እየጠጣው ዝም ብዬ እየተራመርኩ ስታይኝ የኖርኩ መሰለሽ እንዴ አለቻት። ብቻ እንደማንም ቀማቻት። ቤት ውስጥ ደብዳቤው ማን እንዳደረሰው አያውቅም። ግራ ገብቶታል። ያ ጠንከኛ ሊሆን ይችላል እንዴ ብሎ ፈራ ተባ እያለ ደብዳቤውን ገልጾ አነበበው። በቃ ቢኒያም ነበረ። ቢኒያም ለእሷን ጥሏት እንደሄደ ስለ ሁሉም ነገር ይቅርታ ያድርግልኝ ካደረሰብሽ አንጻር ካደረስኩብሽ ነገር ብሎ ሌላም ነገር ደብዳቤ ጽፎላት አለ። ያን ደብዳቤ ሲያይ በቃ አልቻለም። እንዴ አይኔ እያየማ ሁለተኛ በጭራሽ ላንተ አሳልፌ አልሰጥም እያለ ያሳለፈውን ጉድ ከምዕራፍ 1 ጀምሮ ጠቀስ አድርጎ ማስታወስ ጀመረ። ከገኒ ቤት እንዴት እንደሚጣሉ በቃ በጽዮን እንዴት እንደሚፋለም አሁን ላይ ደግሞ ከበፊቱ የበለጠ እንደሚያፈቅራትና እንደሚወዳት ምንም ቢሆን አሳልፎ እንደማይሰጥ ለራሱ ቃል ገብቶ የያዘውን ደብዳቤ ቦጭቆ በጭራሽ ማየት የለባትም ብሎ አስቧል። ጽዮን የወንድሟ ልጅ እንደዛ ሆኖ መሞቱ አሳዝኗታል። ከዛም ባለፈ ደግሞ ወንድሟ ባላደረገው ነገር እስር ቤት መማቀቁ፣ ከዛም አልፎ ደግሞ የወንድሟ ሚስት ኤፍራታ ራሷን ለማጥፋት ተስፋ ቆርጣ ህይወቷን ሁሉ ምስቁቁል ያደረገችው በዝቹ በማትረባ ሎሊት ተብዬዋ ነው ብላ ሐኪም ቤት ድረስ ዳለች። ሐኪም ቤት እያስመሰለች እንደሆነ አውቃ እንደተኛችና እንደነቃች እንደምታውቅ ሁሉም ነገር እንደምታስታውስና መናገር እንደምትችል ጠንቅቃ አውቃለች። ግን ደግሞ ዳኒ ከዚህ በፊት የያዘችበት ሚስጥር ስላለ ሉሊት ተብዬዋ ያው ከዚህ በፊት ሲመርዛት የነበረው እሱ ስለሆነ ማንም አያውቅም። በዛ ሁሌም እያስፈራራችሁ ስለሆነ እንዳልነቃችና እንዲጠብቃት እያረገችው ነው። ጠብቀኝ ብለዋለች። ካልሆነ ግን ከዚህ በፊት ውሃ ላይ መርዝ አድርጋ እንደዛ እንዲትታመም ያደረግካ ጽዮንን አንተ ነህ ብዬ ለቤተሰቦች ይናገራለሁ ብላ ነግረዋለች። እሱ ይህ ሁሉ አይደርስም ነበር። እሱ እኮ ስለ ልጁ መኖር ያውቃል። ቃልና ሉሊት ተብዬዋ ባንዲ ሲያወሩ የሆነ ሰዓት አውቋል የወንድሙ የእህቱ ልጅ እንዳለ በህይወት። ለምን ቢነግራቸው ሉሊትም መወጋት ደረጃ በቃ ማንም ህይወቱ አይመሰቃቀልም ነበር። ግን ደግሞ አልተናገረም። ያችን ሰበብ አድርጎ ቢቀጡት ገፋ ቢሉት ዱላ ወይም ቁጣ ወይም ኩርፊያ ነበር። ግን ትልቅ ነገር መስሎት ሉሊት እያስፈራራ የተጠቀመችበት እና ጽዮን ከሐኪም ቤት ከሄደች በኋላ እግሯ እንዳበስ እያደረገች ሉሊትን እንዳላስመሰለች እያደረገ ዛሬ ልጨርሳ ትወስናለች። ከዳኒ ፊት ለፊቷ ያለ ስለሆነ እንዴት ብላ እንደምታረገውና እንዴት ብላ ልወጋት እንዳሰበች እያሰላሰለ ዳኒን ያልጠማትን ውሃ ያራበትን ምግብ ርቦኛል፣ ኩኪስ ነው የምፈልገው፣ የምጠጣው ውሃ ፈልጋለሁ ከሱቅ አምጣልኝ ብላ ልከዋለች። ተመላኮም ደግሞ ዞር ሲልላት የያዘችውን ቢላዋ አውጥታ ከንጂቷ ላይ ልትወጋት ስትል ግን ደግሞ ዳኒ አልሄደላትም፣ አዲኗታል። እንደዚህ በማይረባ ሴትዮ እጅሽን አጨማልቀሽ አንቺም እንደ ወንድምሽ እስር ቤት መግባት ነው የምፈልገው? ቆይ ምንድን ነው አላማችሁ? እያለ ሁሉም ነገር እንዲተረጋጋ አደረጋት። ዳኒ ስላለ ከሷ ፊት እንዴት ማድረግ እንዳለበት ስለገባት በቃሽ ብላ ተዝ በኋላ እንደማረሳሽና ግን ደግሞ እያንዳንዱን የህይወትሽን ዋጋ እንደማስከፍልሽ ብላ ዝታባት እና ከምዕራፍ 1 ደግሞ አግታ ያባቷ ሞት እንደገና ደግሞ ማነው ስሙ ወንድሟ እንደሆነ ሁሉን ነገር ነግረዋለች።
ነግራታለች እና በዛ ባደረገችው ነገር ሁሉ ልቧ ቆስሎ ድጋሜ ዳኒ ከሌለበት የት እንደምታገኛት በውስጧ እያሰበች እኔና አንቺ እንዲህ በቀላሉ አንላቀቅም፣ ብቻ ዓይንሽን ግለጭማ ብላ ጥላት ሄደች። እያስመሰለች የነበረችው ሉሊት ከሄደች መሄዷን ካረጋገጠች በኋላ ዓይኗን ገልጣ እንገናኛለን ወይዘሮ ጽዮን እያለች ብቻዋን ማውራት ጀመረች። ዳኒ ዓይኗን መግለጧና ማውራቱ አልደነቀውም። ምክንያቱም ጠንቅቆ ያውቅ ነበረ። ደብቅልኝ ብለው ነው እንጂ። በሌላ በኩል የቃል እህት ወንድሟን ለማስፈታት ልጁ የት እንዳለ እያስፈለገች የያዘቻት ሴትዮ ሸውዳት ደንደሷን በድንጋይ ብላት ዘርራ ታምልጣታለች። ከተዘረረችበት ስትነሳ በዙሪያዋ ሴትዮዋ የለች፣ ማንም የለም። እቤት ከሄደች በኋላ አንድ እብድ ሰራት። እንዴት ብዬ ነው ወንድሜን ማስመልጠው? አንድ ወንድሜን ዓይኔ እያየ ሊነጥቁኝ ነው እንደ እያለች እየተበሳጨች እንደ እብድም ሰርቷት ነበር። አንዳንዴ እያለመችውም ምን ይሆን ወንድሟ ከእስር ቤት ወጥቶ ፊት ለፊት ከነብ ላይ ተቀምጦ እያወራት መስሏት ለካ ህልም ነበረ። እንዲህ ወንድሜንማ እንዲህ ማንም እንዲጫወትበት አልፈቅድም፣ በጭራሽ አይፈቅድም፣ የሆነ ነገር ማድረግ አለብኝ ብላ ድጋሜ ሴትዮዋን ለማገኘት ቆርጣ ተነስታ ከቤት ወጥታለች። በቃ ያቺ እብድ የሆነችው የሁሉንም ሰው ህይወት ዝብርቅርቅ ያደረገችው የቃል ፍቅረኛ ፈቅሯለሁ የምትለው ማን ነበር ስሟ? ስሟን ጻፉልኝ። እሷ ሴትዮ አሁን ላይ ህፃን ወይ እብድ ያትባል፣ ዝም ብላ ዝብርቅርቅ አይነት ንግግር። በቃ ገኒም ጋር አልተስማማችም። ገኒ ጠርጥራታለች። እዚህ ልጅ ቤት ምን እያረገች ነው? የሆነ ነገርም አድርጋለች። በቃ ለመስረቅ ነው የመጣችው ብላ በያዘችው በመጥረጊያ ዱላ ልትመታት ብትሞክርም ሙጭጭ ያለች ምልጉጥ ስለሆነ ሴትየዋ ማለት ነው ልትወጣ አልቻለችም። እንጂ ግን እኮ ቢያንስ በእድሜዋ ትልቋ ናት፣ እንዴት አታከብራትም? በያዘችው ዱላ እኮ ልትመታት ነበረ። እና ባለው ትልቅ ውለታ የዋለች ይመስል ውለታው እየላቸዋለሁ ከዚህ ከቤት እንዲበቀላሉ አልወጣም። ስለዚህ ለኤፍራታ ስለ ልጇ የነገርኳት እኔ ነኝና ትልቅ ውለታ የዋልኩላት እኔ ነኝ እያለች ትልቅ ውለታ የዋለች ይመስል ያንን እንደ ትልቅ ነገር ቆጥረው እቤት እቀመጣለሁ ብላ ኤፍራታ ጫጫታና ንዝንዝ ንትርክ ስላልፈለገች ገኒን አባብላ ታያት እባክሽን እዚዛ አርፈሽ ተቀመጭ ብላ እንድትኖር ፈቅደላታለች። በቃ ገራ ገብቶታል ምን ማድረግ እንዳለበት። ፍቅረኛው ከልደቷ ቀን ከጎኗ ካልሆነ ራሴን አጠፋለሁ ብላ ነገረዋለች። የሆነ አማራጭ አለብኝ፣ አብሮኝ የታሰረውን ልጅ ሉሊትን የወጋት እሱ እንደሆነ በሙሉ ልቦ አምኖ እኔ ወጥቼ እንዲህ ያደረጉኝን ነገር በሙሉ ጨርሻቸው እጄን ለፖሊስ እሰጣለሁ ብሎ አስቧል። ወረቀት ላይ ጫር አድርገው ልትጠይቀው የመጣችውን ያቺ ምልጉጥ የሆነች ስሟን ጻፉልኝ ስለማላውቀው ነው። እስር ቤት ስትሄድ ደብዳቤውን ለፍቅረኛዋ ሰጣት። እንዲያታዩ ብሎ ቢያስጠነቅቃትም ምን አይነቷ አይን አውጣ እንደሆነች ጠንቅቆ ስለማያውቅ ይሁን አላውቅም፣ ደብዳቤውን ገልጣ አንብበዋለች። ደብዳቤው ውስጥ እንግዲህ ለጊዜው እባክህ ሉሊትን አደጋ ያደረስክባት አንተ መሆንህን ለፖሊስ ንገራቸውና ለትንሽ ጊዜ ታሰርልኝ፣ እኔ እንዲወጣ ከወጣሁ በኋላ በዙሪያ ያሉ ባለቤትንም እንደዚህ ያሰቃዩትና ልጄንም እንደዛ ያደረጉትን የእጃቸውን ሰጥቼ ሁሉን ነገር ተናግሬ እጄን ለፖሊስ እሰጣለሁ የሚል ነበር። እንግዲህ ለቃልም ሄዳ እየተለፋደደችን ቢሆን ደብዳቤውን ሰጥተዋለች። ግን ደግሞ የተጻፈው ደብዳቤ ትክክል አይመስለኝም። ምክንያቱም የቀየረችው ትመስለኛለች። ምክንያቱም ያው እንግዲህ ተወጣሱ እሷ ሟች ስለሆነች ማለት ነው። ባልተረጋገጠ ነገር ሉሊት አቃጥለዋለች ብላ እኮ የውሸት ወሬ አናስታ ነው ያጫረሰቻቸው እና እውነቱ ስለሚረጋገጥና ሲደርስበት እሷ ሟች ስለሆነች የተሳሳተ ደብዳቤ ነው የምሰጠው ብዬ አስባለሁ። እንግዲህ ኤኒዌይስ ደብዳቤውን ሰጥተዋለች። ደብዳቤ ነው ብሎ እሷ ባህሪዋን ጠንቅቆ ስለሚያውቅ ለሴኮንድ መፊቷ ቁሞ ሊያወራት ፈቃደኛ አልሆነም ነበር እና ደብዳቤ ስትለው ለደብዳቤ ቁሙ አወራት። ደብዳቤውን ተቀበለ። ሳያነበው ወደ ውስጥ ይዞት ገብቷል። እሺ ቤተሰቦችዬ እንግዲህ ገኒና ያቺ ነገረኛ ሶኬት የሆነ ሴትዮ እንዴት ተፋጠጡ ድራማው ያልቃልና ደብዳቤውን እውነት ትክክለኛውን ደብዳቤ የምሰጠው ይመስላችኋል? ብሰጡ ጥሩ ነበር። ምክንያቱም ናቱ ወጥቶ ስለ ልጁም ስለ ሁሉም ጠንቅቆ በዛም በዚህም መረጃ አሰባስቦ ስለ ልጁም ያውቃል ብዬ አስባለሁ። ግን ደብዳቤውን የምሰጠው አይመስለኝም። ምክንያቱም
እሷ ሟች ስለሆነ ናቱ ከወጣ እሷ ሟች ናት። ምክንያት የውሸት እንትን ነው ሉሊት ያልገደለችውን ያላቃጠለችውን ሬሳውን አቃጥላ እሷ ገላለች ብላ ያልጨረሰቻቸውና የመጀመሪያ ሟች እንዲያውም እውነቱ ከታወቀ እሷ ናት። እና ውድ ቤተሰቦችዬ እንዴት ነው ናቱ ይፈታል ወይስ ቃል ይታሰራል ወይስ ደግሞ ቃል ይወጣል ወይስ እንዴት ነው? እናንተስ ምን ትላላችሁ? ሀሳባችሁን እኔ ትቀይርበታለች ደብዳቤውን ነው የምለው። ከቀየረችው ደግሞ ደብዳቤውን እርግጠኛ ነኝ ናት አይወጣም፣ ያው እንትና ነው የሚወጣው ብዬ አስባለሁኝ። ቃል ወጥቶ እንግዲህ ስለሚያፈቅራትና ስለሚወዳት ኤፍራታን እየተንከባከበ እንዳይዛት ፈርቻለሁ። ወይ ጉድ! እና ቤተሰብ ይሄን ይመስላል የሐረግ ድራማ። ስለነበረ ቆይታ ከልብ አመሰግናለሁ። ላይክ ሸር ማድረጋችሁን እንዳትረሱ። በመጀመሪያ መግቢያውም ላይ ሰላም አላልኳችሁም። በያላችሁበት ሰላማችሁ ይብዛ። በቃ በኔክስት በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ላይክ ሸር ሰብስክራይብ አድርጉ። ቻው